ሰላም እንደምሰንብታችኋል የተከበራችሁና የተወደዳችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ ተጀምሯል። ላለፉት 5 ተከታታይ ያቀረብነው ለሞት ድግስ የተጠራው እንግዳ የፖሊሶች ምርጥ የወንጀል ምርመራ ታሪክ ዛሬን 6ኛውን ክፍል ይዟል። ከተጠርጣሪዎቹ አንዱ የቀድሞ ወታደር የነበረው ደረጀ ዮሴፍ ኃይለ ሚካኤል የተባለው ተጠርጣሪ ተገድሎ በጆንያ የተጠቀለለውን ሲሳይን የገደለው እሱና ግብረአበሮቹ እንደሆኑ ይህም በአንድ ሀብታም ሰውና በጥበቃ ሰራተኛቸው አማካኝነት ገንዘብ ይከፈላቸዋል ተብለው እንደነበረ ይህንንም በማድረጉ መጸጸቱን መቀጣትም እንደሚፈልግ ለመርማሪ ፖሊሶቹ እንደተናገረ ነበረ የባለፈውን ሳምንት ታሪክ ያበቃ ነው። ዛሬስ 6ኛው ክፍል ምን ይነግረናል? በአንድ ተከታታይ ፖሊስ ታጅቦ እጁን ጭኖች ውስጥ እንደሸጎጠ ገባ። ተስፋዬም ፍርሃት በገጹ ላይ ይነበባል። ቁጭ እንዳለ በተቻለ መጠን ደረጀ ከተናገረው ጋር የተለየ መልስ እንዳለው ለማረጋገጥና የደረጀ ቃል ትክክለኛ መሆኑን ለማጣራት የማመሳከሪያ ጥያቄዎች ተሰነዘሩ። ተስፋዬ ግን መሰረታዊ የሆነ ልዩነት ያለው መልስ አልሰጠም። ሁሉም ነገር ደረጀ እንደተናገረው ነው። በአገዳደሉ ላይ ግን መጠነኛ ጥርጣሬን የከፈተ ነገር ተናገረም። ቀበሌ 20 ጀርባ 4 ሆነን ተቀምጠን ሳለ ሲሳይ መጣ። በዚህ ጊዜ እነ ደረጀ የምትገዛው ዕቃ ስላለን እንሂድ ብለውት እኔ ስቀር ሌሎቹ ሄዱ። 10 ሰዓት ደረጀ ብቻውን መጣና ሲሳይ ከአንድ ቀይ በር ካለው ቤት ውስጥ ዕቃ ለመግዛት ሲገባ ገንዘብ ስላነሰው መርካቶ ገንዘብ ሊያመጣ ሄዷል። የቤቱ ባለቤት ካንተ ጋር ማታ እንድመጣ ነግሮኛልና እንሄዳለን አለኝ። ሄድን። በዚህ መሰረት ከምሽቱ 1 ሰዓት ተኩል ላይ ፍልስጤም ኤምባሲ አካባቢ ተቀጣጥረን ወደ ቤት ሄድን። የቀሩትን ማርቆስን፣ አበበና ሰለሞንን በር ላይ ያገኘናቸው። ዘበኛው በሩን ከፍቶልን ከገባን በኋላ ሲሳይን አግኝተን በተነገረን መሰረት ገደል ነው። ከምሽቱ 4 ሰዓት ተኩል ላይ ገድለነው 8 ሰዓት ሲሆን አውጥተን ጣል ነው። በመጀመሪያ 2 አይኑን በጩቤ ውጋው ደረጀ ነው። የቤቱ ባለቤት ውጋው ብሎ ስላዘዘው ነው። ባለቤቱ ከሲሳይ ኪስ ውስጥ ተገኘ ብሎ 150 ብር ብቻ ለደረጀ ሰጥቶታል። የቀረው ሌላ ጊዜ ሰጣቸዋለሁ ብሎ ሄድን። ይህን ተናግሮ እንደጨረሰ ለጥቂት ጊዜያት ያህል ዝምታ ነገሰም። የቡድኑ አባላት ተያዩና ተስፋዬን ይዞት የመጣውን ተከታታይ ይዞት እንዲወጣ በጥቅሻ ነግሮት እስኪ ድረስ ጠበቀም። ተስፋዬ እንደወጣም ተከሳሾቹ በተናገሩት ቃል ላይ ውይይት መካሄድ ጀመረም። ግለሰቦቹ ወንጀሉን የፈጸሙት በአንድ ላይ ከሆነ ለምን በሰጡት ቃል መካከል መለያየት ሊፈጠር ቻለ? ደግሞስ የሲሳይ አስክሬን ይህን ያህል ብዙ ቦታዎች ላይ የተጨፈጨፈና አይኑ የተወጋ ነውን? ሪፖርቱ እንደሚለው 1 ቦታ ቅንድቡ አካባቢ፣ 2 ቦታ አገጩ ግድም በስለት ነገር ተወግቶ ነው። ለማንኛውም ማረጋገጥ ያስፈልጋል ተባለና ከመካከላቸው አንደኛው ወደ ወንጀል ምርመራ መጥቶ ወቅቱ አስክሬኑን ያነሳውን መርማሪ ፖሊስ ጠየቀ። ነገር ግን ሰዎቹ ያሉት በገጀራ የተፈለጠና ሌላም ምልክት በአስክሬኑ ላይ እንዳልነበረ፣ 2ቱ አይኑም በስለት ነገር ተወግቷል የተባለው እንዳልሆነ ተናገረ የተጠየቀው መርማሪው። ብዙ ጊዜ ወንጀል የፈጸሙ ግለሰቦች ቢያምኑም ይናገራሉ እንጂ እንደነ ደረጀ በጣም አያጋነኑትም። ታዲያ ይህን ትክክል ያልሆነ ነገር መናገር ለምን አስፈለገ? ወንጀሉን የፈጸመው ሌላ ሰው ሆኖ የእሱን ድርጊት ለመሸፋፈን ይሆን እኛ ገድለነዋል ብለው የሚናገሩት? ወይ ወንጀለኝነታቸው ያለበለዚያም ንጹሕ መሆናቸውን ማረጋገጥ ግዴታ ነውና ተራ በተራ ወንጀሉን የፈጸሙበትን ቤትና አስክሬኑን የጣሉበት ቦታ ወስደው እንዲያሳዩ ውይይት ተካሄደ። ምናልባት በዚህ መካከል 2ቱ ተጠርጣሪዎች የተለያየ ቤት ካሳዩና የተምታታ ሐሳብ ካቀረቡ
ነገሩ ሌላ ይዞት የሚመጣ ነገር ይኖራል፣ የተደበቀ ምስጢር ሊኖር ይችላል ብለው የገመቱት የምርመራ ቡድኗ አባላት እቅዳቸውን ተግባራዊ ለማድረግ እንቅስቃሴ ማድረግ ጀመሩ። ቡድኑ ለሁለት ተከፈልና የመጀመሪያው ቡድን ማርቆስ የተባለውን ግለሰብ ለመያዝ እንዲንቀሳቀስ፣ ሁለተኛው ደግሞ ደረጀና ተስፋዬን ተራ በተራ ወንጀል ወደ ተፈጸመበት ቦታ በመውሰድ በትክክል ግለሰቡን ገለንበታል ያሉት ቤት እንዲያሳዩና ሬሳውን ጥለንበታል ያሉትን ቦታ እንዲጠቁሙ እንዲያደርግ እቅድ ወጣና ሥራው ተጀመረም። ላይን ያዝ ማድረግ ጀምሯል። ወንጀሉ የተፈጸመበት አካባቢ ያለው የቦሌ መስመር በአብዛኛው የሥራ መልስ ወደ ቤት ለመግባት በሚጣደፉ ሰዎች ተሞልቷል። ቀዝቃዛው አየር ሰው ሁሉ ከላይ የደረበውን ነገር ቆልፎ እንዲሄድ አስገድዶታል። የመጀመሪያው ተከሳሽ ደረጃ ኃይለ ሚካኤል ከሦስት የምርመራ ቡድን አባላት ጋር የያዘችው ነጭ ቶዮታ መኪና የዋናውን መንገድ ቀኝ ጠርዝ ታካ ቆመች። የመኪና ሁለት የቀኝ በሮች ተከፈቱና ሹፌሩ ሲቀር ሁሉም ተራ በተራ ወረዱ። ከአስፋልቱ ጠርዝ ዘግዘቅ ብሎ ከተንጣለለው ሜዳ አንድ ሁለት ቤቶች እልፍ እንዳለ ቀይ በር ያለው ሰፊ ግቢ ይታያል። ዙሪያውን የከበበው ጽድ ግርማ ሞገስ ሰጥቶታል። ደረጀ ኋላው የሚከታተሉትን ፖሊሶች እየመራ ወደ በሩ ሲቀርብ ቆመ። ሲሳይን የገደልንበት ቤት ይህ ነው። ድምፁ ለነሱ ብቻ እንዲሰማ አድርጎ አንሾካሾከ። እሺ፣ አስክሬኑ የጣላችሁበት ቦታ ሴት ነው? መርማሪው ፖሊስ ጠየቀ እንደገና። በደረጀ መሪነት ቆሻሻ የሚበዛበትን ቦታ አቋርጡና መሃል ላይ ወዳለችው አነስተኛ ውሃ ያቆረች ረግረጋማ ቦይ አጠገብ ደረሱም። ገለን የጣልነው ደግሞ እዚህ ነው ደረጀ ተናገረም። በትክክል አስክሬኑ በጆንያ ተጠቅልሎ የተገኘበት ቦታ ነውን? ደረጀ ጠቆመው። ሁሉም በማስታወሻ ደብተሮቻቸው ላይ አንዳንድ ነገሮችን መዘጋገቡና ቆማ ወደምትጠብቃቸው መኪና ተመልሰው ገቡ። ወደ ወረዳው ፖሊስ ጣቢያ አቋራጭ መንገዶችን እየተጠቀሙ ሲደርሱ ብዙም ደቂቃ አልወሰደባቸውም። ላይን ያዝ ማድረግ የጀመረው ምሽት በጣም ከመምሸቱ በፊት ሁለተኛውን ተከሳሽ ተስፋዬን ይዘው ወደ ቦታው ተመለሱ። ደረጀ አሳይቷቸው ከነበረው ቤትና ገድለው ከጣሉበት ቦይ ጋር የማይመሳሰል ቦታ የሚያሳያቸው ከሆነ በእርግጥም የተሳሳተ ነገር ሊኖር ይችል ይሆናል ብለው የገመቱት የቡድኑ አባላት የተስፋዬን ጥቆማ ሊፈጠር የሚችለውን ፍንጭ የሚጠብቁት በጉጉት ነበረም። በሥራ አጋጣሚያቸው ብዙ ጊዜ እንደሚያዩት አንዳንድ ወንጀለኞች የራሳቸውን ስህተት የሸፈኑ እየመሰላቸው በንጹሕ ሰዎች ላይ ጥቆማ እንደሚያደርጉ ስለሚያውቁ በሁለቱ ተከሳሾች መካከል የሚፈጠረውን ክፍተት በማየት ፍንጭ ሊያገኙ የሚችሉበትን ሁኔታ ሳያውጠነጥኑ ብዙም ሳያስቡት ነው ከስፍራው የደረሱት። አዲስ ነገር የለም። ተስፋዬም ደረጀ ካሳየው ምንም የተለየ ነገር አልጠቆመም። ወንጀል ፈጽመንበታል ያሉት ቤትም ሆነ ገለን ጥለንበታል ያሉት ቦታ ፈጽሞ ክፍተት ባልፈጠረ ሁኔታ ነው ያመለከተው። ወደ ጣቢያ እንደተመለሱ ደረጀና ተስፋዬ በተለያየ የእስር ክፍሎች ውስጥ አስገቧቸውና በሁኔታው ላይ መወያየት ጀመሩ። መካከላቸው አንደኛው ተከታታይ ያለውን ሐሳብ መሰንዘር ጀመረም። ሁለቱም ተከሳሾች ያሳዩት ቤት ሆነ ሲሳይን ገለን ጥለንበታል ያሉት ቦታ አንድ ነው። ውሸት ተናግረዋል ብለን ለመጠርጠር የሚያበቃን ፍንጭ ከመካከላቸው አልተገኘም። እርግጠኛ ሆኖ ሙሉ በሙሉ መናገር ባይቻልም ትክክል ሊሆኑ ይችላሉ የሚል ግምት አለኝ። በተጨማሪም ሁለቱ ያሳዩት ቀይ በር አስክሬን ከተጣለበት ቦታ ጋር ቅርበት አለው። የሰጡት የእምነት ቃልን በአብዛኛው ተመሳሳይነቱ ያመዝናል። ስለሆነም ነገ አስገድሏል የተባለውን ግለሰብና የቤቱን ዘበኛ ይዘን ሁኔታውን ብናጣራ ጥሩ ይመስለኛል። ሐሳቡን የተቃወመ አልነበረም።
ፖሊስ ለመጠራጠር የሚያበቃ በቂ ምክንያት ካለው የጥርጣሬውን ትክክለኝነት የማጣራት ግዴታም ስላለበት የተከታታይ ፖሊስ ሐሳብ የሁሉም ሐሳብ ነበረም። ውይይታቸውን እንዲቋጭ አዳራቸውን እዛው ምርመራ ክፍል ውስጥ በማድረግ የምርመራ መዝገብ የማደራጀት ሥራ ለማከናወን ተስማምተው እንቅስቃሴያቸውን ተያያዙት። ማርቆስ አጥናፉ የተባለውን ሌላ ተከሳሽ ለመያዝ ለጋ ጀምሮ የነበረው ሁለተኛው ቡድን ብዙ ቦታዎችን አስሶ አልተሳካለትም። ይኖርበታል የተባለበት ገርጂ ድረስ ተስፋ የተባለው ተከሳሽ ይዞ በመሄድ ፈልጎት ነበረም። ጠዋት የወጣ እስካሁን አልተመለሰም የሚል መልስ አግኝቶን የተመለሰው ከመኖሪያ ቤቱ። ሌሊቱ እየገፋ በመሄዱም ከውሾች ማላዘንና አልፎ አልፎ ከሚሰማው የመኪና ድምፅ በስተቀር ብዙ የሚደመጥ ነገር የለም። የወረዳው ፖሊስ ቅጥር ግቢ ጸጥታ ነግሶበታል። ሰዓቱ ከሌሊቱ 5:30 ይላል። የምርመራ መዛግብቱን በማደራጀት ላይ ያሉት አባሎች የቀኑ ድካም ተጨምሮ ዓይናችሁን ካልዘጋው እያለ የሚያስቸግራቸው እንቅልፍ በመቋቋም ፋይሉ ላይ አቀርቅረው የተለያዩ መላምቶችን ያነሳሉ፣ ይጥላሉ። የሁለተኛ ቡድን አባሎች አጠገባቸው ካለው አግዳሚ ወንበር ላይ ጋደም ብሎ የነበረውን የነጩ ቶዮታ ሹፌር ቀሰቀሱና ወደ ውጭ ይወጣ አሉ። ብርዱ አይሏል። የኮት ጃኬቶቻቸውን ኮሌታ ወደ ጆሮአቸው ከፍ በማድረግ ሰብሰብ ብለው ቆሙ። ቀላ ያለው መርማሪ ፖሊስ ሐሳቡን መናገር ጀመረ። ማርቆስ የነደረጀን መያዝ በፍጹም ማወቅ የለበትም። ወንጀል ውስጥ ተሳታፊ ከሆነ ሊሰወርብን እኮ ይችላል። ስለዚህ የእሱ መያዝ ከዛሬ ማሳለፍ ስለሌለብን አንድ የመጨረሻ ሙከራ ማድረግ አለብን። ቤቱ ተስፋዬ ስላሳየን ብንሄድ አይጠፋብኝም። መቼም ለአዳር መግባቱ አይቀርም። አሁን ብንንቀሳቀስ አይከፋም። ሁለቱ ተከታታይ ፖሊሶች በሐሳቡ ተስማሙ። ሹፌሩ የመኪናዋን ሞተር ማሞቅ ጀምሯል። ተከታታዮቹ ከኋላ፣ መርማሪው ፖሊስ ደግሞ ከሹፌሩ ጎን ተቀምጠው የፖሊስ ጣቢያውን ግቢ ለቀቁም። ጭር ባለው አስፋልት ላይ አልፎ አልፎ እያለከለኩ ከሚሮጡት ውሾችና የለበሱት ስስ ልብስ ከብርድ አላስጥል ብሏቸው እጆቻቸውን በየብብቶቻቸው ሸጉጠው ወዲህ ወዲያ ከሚሉ ሴተኛ ዳሪዎች በስተቀር ሌላ የሚታይ ነገር አልነበረም። ፍጥረት ሁሉ ጸጥ ብሎ በሌሊቱ ጨለማ ተጀቡኖ አንቀላፍቷል። አስፋልቱ በወጡ ቁጥር ጨለማውም እየበረታ መብራቶቹም እየቀነሱ ሄዱና አልፎ አልፎ በቤቶቻቸው ደጃፍ ላይ የተንጠለጠሉ ባለ 40ና 60 ሻማ አምፖሎች የሚታዩበት አካባቢ ደረሱ። የውሻና አልፎ አልፎ ከሩቅ የሚሰማ የጅብ ጩኸት በአካባቢው ያስተጋባል። ቶዮታዋ ነጯ ቶዮታ ረዥም የፊት መብራቷን ለጅም መንገድ እየመተረኮንቹ መንገድ ወይ ኮማ ዘግብ ያለው በኋላውን አስፋልት ይዛ ሜዳ ውስጥ ገብታ ወደ ገርጂ ትበራለች። ከዚህ በላይ መግባት አትችልም። የጣለው ዝናብ የፈጠረውን ጭቃ ቀን የወጣችው ፀሐይ አላደረቀችውም። ሦስቱ ፖሊሶች ከመኪናዋ ወረዱ። አመሻሹ ላይ ወደ ቦታው ሲመጡ በአካባቢው የነበረው የውሻ መንጋ አላስኬድ ብሎ አስቸግሯቸው ስለነበረ ለማስፈራሪያ ብለው መኪና ውስጥ የያዙትን ረዥም ዱላ አውጥተው ሱሪያቸውን ሰብሰብ በማድረግ ወደ ቤቷ አቅጣጫ የሚወስደውን የጭቃ መንገድ ተያያዙት። ሹፌሩ መኪና ውስጥ ሆኖ ይጠብቃል። የመኪናው መብራት የተወሰነ መንገድ ያህል ቢረዳቸውም ከቦታው እየራቁ በሄዱ ቁጥር ጨለማውም እየበረታ መጣ። ብዙ ከተጓዙ በኋላ ቀን ምልክት ባደረጓቸው ቦታዎች በመመራት ቤቶቹ ችምችም ብለው ወደ ተሰሩባቸው ቦታዎች ደረሱ። ከአካባቢው ቤቶች ገዘፍ ብሎ የሚታየው የጭቃ ቤት ዙሪያውን የከበበው የሰንሰለት አጥር ተከልሎ ተኮፈሷል። አካባቢው በጨለማው ተውጧል። ማርቆስ አጥናፉ የሚኖረው እዚህ ቤት ተከራይቶ ነው። ወደ ግቢው የተጠጉ በሄዱ ቁጥር
ውሾቹ ምላውሻ ሳጧቸው። በያዙት ዱላ እየተከላከሉ በሩ ጋር ደረሱና አንኳኩ። ማን ነው? ከውስጥ ድምፅ ተሰማ። አንደኛው ተከታይ ወደ በሩ ጠጋ ብሎ መለሰ። በሩ በከፊል ገርበብ ብሎ ተከፈተ። እንቅልፍ ባደከመው ዓይኑ የሚያያቸው ዕድሜው ከ15 ዓመት ያልዘለለ ወጣት ልጅ ማንነታቸውን በሚጠይቅ አስተያየት አትኩሮ ተመለከታቸው። ማርቆስ ይኖራል? መርማሪው በተቻለው መጠን ከልጁ አሻግሮ ወደ ቤቱ ለመመልከት እየጣረ ጠየቀው። አዎ አለ ልጁ በሩን በመጠኑ ከፈት እያደረገ። ሦስቱም ፖሊሶች ከየኪሳቸው መታወቂያቸውን አወጡም። እኛ ፖሊሶች ነን፣ ለጥያቄ ስለምንፈልገው። ተከታታዩ ፖሊስ የጀመረውን ሳይጨርስ ልጁ በሩን ወለል አድርጎ ከፈተው። በደርዛዛው 40 ሻማ አምፖል ብርሃን የተሞላው ሰፋ ያለው ሳሎን አልፎ አልፎ ከተቀመጡት የእንጨት ወንበሮችና ጠረጴዛዎች፣ ግድግዳውን ተደግፎ ከቆመው አሮጌ የዕቃ መደርደሪያና በአጎዛ ተሸፍኖ ከተቀመጠው የልብስ ማስቀመጫ ሳጥኖች ያለፈ የረባ ዕቃ አይታይም። ወደ አንደኛው ማዕዘን መሬት ላይ ከለበሰው ብርድ ልብስ በላይ ጋቢ የደረበ አንድ ሰው መሬት ላይ ተኝቷል። ልጁ በገባበት ፍጥነት ቀሰቀሰው። ማርቆስ ተነስ፣ ሰው ይፈልጋል። ማርቆስ ድንጋጤ ፊቱ ላይ እየተነበበ ዓይኑን አሻሽቶ ቁጭ አለ። መርማሪው ፖሊስ ለልጁ የነገረውን ለማርቆስም ደገመለት። በርቀት የቆመች መኪና ጋር እስኪደርሱ የአካባቢው ውሾች መሄጃ ሳጧቸው። በያዙት ዱላ እንደምንም እየተከላከሉ በጨለማው ጭቃ ውስጥ ዳክረው ከመኪናው አጠገብ ሲደርሱ ሹፌሩ ረዥሙን የፊት መብራት ለቀቀባቸው። ማንነታቸውን ለማረጋገጥ ነበረም። በር እንደተከፈተ ማርቆስን መሃል አድርገው በመቀመጥ በመጡበት አኳን ተመልሰው ፖሊስ ጣቢያ ሲደርሱ እኩለ ሌሊት አልፎ ነበረም። ተጠርጣሪዎቹን የመያዝ ሥራ አልተጠናቀቀም። እነደረጀ በሰጡት ቃል ላይ ተባብሮ ወንጀል ፈጽሟል የተባለው ሰለሞን ይቀራል። የዞኑ ፖሊስ ወንጀል ተከታታዮች በመርካቶ አካባቢ አለ የሚባለውን መረጃ ይዘው ቀኑን ሙሉ ቢያሰሱም አላገኙትም። ቀጣዩ ሥራ ደግሞ ያ ይሆናል። 6ቱ የምርመራ ቡድን አባላት ሰፊው የምርመራ ክፍል ውስጥ ያሉትን አግዳሚዎች ካጠጋጉ በኋላ ትንሽም ቢሆን እረፍት ለማድረግና ለነገው ወሳኝ ሥራ ላለመድከም ጉልበታቸውን አጥፈው በያሉበት ጋደም አሉ። ድካም ያዘለው ሰውነት ከደከማ አእምሮ ጋር ተዳምሮ በእንቅልፍ ዓለም ውስጥ ለመግባት የደቂቃ ጊዜያት አልፈጀባቸውም። ጊዜያዊ እፎይታ። በምርመራ ክፍል መስኮት የገባችው የፀሐይ ጨረር ፊቱን ስታሞቀው ነበር መገላበት ከበዛበት የግማሽ ሌሊት እንቅልፍ ብንን ያለው። አንደኛው መርማሪ ፖሊስ ፊቱን እንዲሸፍንለት ወደ ላይ ሰብስቦ የያዘው የራንግለር ኮቱ ኮሌታን ለቀቀና ቀና ብሎ ሰዓቱን ተመለከተ። ከጠዋቱ 1 ሰዓት ሆኗል። አጠገቡ ያሉትን ጓደኞቹን ተመለከታቸው። አብዛኞቹ ከቤት ከወጡ 3 ቀናቸውን ይዘዋል። ሁሉም ጭልጥ ባለ እንቅልፍ ውስጥ ናቸው። ቀስ አለና ተነሳ። ያለምንም ተደራቢ ልብስ መተኛቱ ከክፍሉ ቅዝቃዜና ከወንበሩ መቆርቆር ጋር ተዳምሮ ሰውነቱን አደንዝዞታል። ሁሉንም ተራ በተራ ቀሰቀሳቸው። ለተወሰኑ ጊዜያት ድካም ያዘለውን ሰውነት ለማፍታታት በሚደረግ ማዛጋትና መንጠራራት ጸጥታ ነግሶበት ያደረው ክፍል ሕይወት መዝራት ጀመረም። ዛሬ ምርመራ የተጀመረበት 4ኛ ቀን ነው። አባላቱ መኪና ውስጥ ተኝቶ የነበረውን ሹፌር ከቀሰቀሱ በኋላ ፊታቸውን ተጣጥበው ከግቢ በመውጣት ቁርስ ቢጤ ቀማምሰው ዕለቱን ምን መስራት እንዳለባቸው ለመመካከር እዚያው ቢሮ ውስጥ ተሰበሰቡ። በምርመራው ሂደት መሠረት ተጠርጣሪዎቹን የመያዝ ሂደት ይቀጥላል። ሸሪፎ የሚል የቅጽል ስም ያለው ሰለሞንን
በቁጥጥር ስር ለማዋል ክትትሉ መቀጠል አለበት። በዚህ በኩል 3 አባላት ያሉት አንደኛው ቡድን ከወረዳው ፖሊስ ተከታታዮች ጋር በመጣመር በተለያዩ ቦታዎች ፍለጋውን ይቀጥላል። የወረዳው ፖሊስ ከዚህ ሌላ በዋነኝነት ወንጀሉ እንዲፈጸም አድርጓል የተባለውና በደረጀና በተስፋ የተጠቆመው የባለ ቀይ በር ግቢ ባለቤት ተይዞ ሁኔታው መጣራት አለበት። አስፈላጊው የፖሊስ መጥሪያ ተዘጋጅቶ ቤተሰብን በማይረብሽ መልኩ ይህ ሥራ እንዲከናወን በተቻለ መጠን በዛሬው ዕለት እነዚህ ዕቅዶች እንዲፈጸሙ ስምምነት ላይ ተደረሰና ሁሉም ዝግጅት ጀመረ። ዛሬም ለሞት ድግስ የተጠራው እንግዳ አልተጠናቀቀም። 7ኛውን ክፍል ይዘን እንቀርባለን።